ኢትዮጵያ የአፍሪካ ጤና ክብካቤ ፌዴሬሽን አህጉራዊ ዋና መስሪያ ቤት በአዲስ አበባ እንዲቋቋም ፍላጎት እንዳላት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ያሉት በ13ኛው የምስራቅ አፍሪካ የጤና ፌዴሬሽን ኮንፈረንስ እንዲሁም ደግሞ ዓለም አቀፍ የጤና ኤግዚቢሽን መክፈቻ ላይ ባደረጉት ንግግር ነው። የጤና ሚኒስትሯ ዶክተር መቅደስ ዳባም በበኩላቸው በኢትዮጵያ የጤናው ዘርፍ የመንግስትና የግል አጋርነት ላይ ትርጉም ያላቸው ስራዎችም እየተሰሩ ስለመሆናቸው አንስተዋል። መርሃ ግብሩን እየተከታተለ የሚገኘው ባልደረባዬ ለይኩን ዓለም ተጨማሪ መረጃ ሊያጋራን በድጋሚ በቀጥታ መስመር ላይ አግኝተነዋል። ለይኩን እንደምን ውለሃል? በዚህ መድረክ ላይ የተላለፉ መልእክቶችን አጠር አድርገህ አንሳልን። አመሰግናለሁ በረከት። በዛሬው ዕለት በዚህ በአዲስ አበባ 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ኮንፈረንስ እና የጤና ዓለም አቀፍ ኤግዚቢሽን 2026 ተጀምሯል። በዚህ ወቅትም ዋና ትኩረቱን ያደረገው በምስራቅ አፍሪካ የጤና ኢኮኖሚ ግንባታ ላይ ነው። ለዚህም መሪ ቃሉ ይነግረናል። አይበገሬነት ለምስራቅ አፍሪካ የጤና ኢኮኖሚ የሚል መሪ ቃል ያለው ነው። በዚህ ውስጥም ኢትዮጵያ በምስራቅ አፍሪካ በአጠቃላይ በአፍሪካ እየሰራች ያላቻቸውና ተሞክሮ ሊሆኑ የሚችሉን ጉዳዮች ቀርበዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው ከጠቀሷቸው ዋና ዋና ነጥቦች መካከልም በዚህ ኢትዮጵያም አፍሪካም ለፖለቲካዊ ሉዓላዊነት በቆምንበት በአድዋ ሙዚየም መታሰቢያ እንደሚነግረን ብዙ ታግለዋል፣ ውጤቶችም ተገኝተዋል። ነገር ግን የፖለቲካ ሉዓላዊነት በጤና ሉዓላዊነትም ካልተተረጎመ ሌሎችም ሉዓላዊነቶች እንዳሉ ሆነው ካልተተረጎመ ሙሉ ትርጉም አይኖረውም። ስለዚህም እንደ ሀገር እንደ ቀጠና እንደ ሀገር የሚያማቸውን ዜጎቻችንን ለሌሎቹ የምንሰጥ ከሆነ ሌሎቹን ጠባቂዎች ከሆነ ለእያንዳንዱ ዜጋ ብቁ የሆነ የጤና ስርዓትን መገንባት ካልቻለን አካታች የሆነና መድኃኒት አቅርቦትና ሌሎችን በመዋቅር ደረጃ የተሻሻሉ አሰራሮችን መተግበር ካልቻለን ሉዓላዊነታችን ሙሉ ነው ማለት አንችልም ብለዋል። በዚህ ንግግራቸው በአጠቃላይ ደግሞ የጤና ዘርፉን ከኢኮኖሚ ጋር በማስተሳሰር ሂደትም እየተሰሩ ያሉ ስራዎች ለሌሎችም ለቀጣይ ስራዎቻችን መሰረት ሊጥሉ የሚችሉ ናቸው። ስለዚህ ኢኮኖሚውን በማስተሳሰር ሂደት ውስጥ በኢትዮጵያ ምን ተሰራ የሚለው ይጠቀሳል። በመጀመሪያ ደረጃ ራስን በመቻል ሂደት ውስጥ ከዚህ በፊት የነበረው 4% የነበረው የመድኃኒት ፋብሪካዎችን የማምረት አቅም በመጨመር ሂደት እስከ 44% አድጓል። ይህ አንድ ስኬት ነው። የጤና ቱሪዝምን በማስፋት በኩልም በአዲስ አበባ ሰፋፊ ስራዎች ተሰርተዋል። እነዚህ ሁሉ የኢትዮጵያ ስራዎች ሌላ ጥያቄ ኢትዮጵያ እንድትጠይቅ አድርጓል። ኢትዮጵያ የአፍሪካ የጤና ክብካቤ ፌዴሬሽን ሄድኳርተር ዋና መስሪያ ቤት እንዲቋቋም ጠይቃለች። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለዚህ ለኢትዮጵያ ጥያቄ 3 ምክንያቶች አሉ ብለዋል። የመጀመሪያው ምክንያት እስካሁን ባሉ ሂደቶችም ሲዲሲን የመሰሉና ሌሎች አህጉራዊ የጤና ተቋማት በአዲስ አበባ አሉ። ስለዚህም የተሰሩ ስራዎችን ከነዛ ጋር በማስተሳሰርና የኢትዮጵያ ልምድም የሚጠቅም በመሆኑ አንዱ ምክንያት ያ ነው። ሁለተኛው እንደ ሀገርም ኢትዮጵያ በጤናው ዘርፍ የሰራቻቸው ትርጉም ያላቸው ስራዎችም ለሌሎቹ ተሞክሮ ሊሆን ስለሚችል ስለዚህ ዋና መስሪያ ቤቱ በአዲስ አበባ ቢቋቋም ለአህጉሩ ጥቅም ሊሰጥ ይችላል። ሶስተኛው የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ አህጉሩን ያስተሳስራል፣ ቀጠናውን ያስተሳስራል። በእነዚህ ሂደቶች ውስጥ የኢትዮጵያ አበርክቶ ሰፊ ይሆናልና በእነዚህ 3 ምክንያቶች ኢትዮጵያ የአፍሪካ የጤና ፌዴሬሽን የክብካቤ ፌዴሬሽን በአዲስ አበባ ዋና መስሪያ ቤት እንዲያቋቁም ጠይቃለች። እነዚህ እንዳሉ ሆነው በአጠቃላይ ደግሞ በ20 ሀገራት የሚሳተፉበት ኮንፈረንስ ነውና እየተካሄደ ያለው የሌሎች ሀገራትም ተሞክሮ እንደዚሁ የሚጠበቅ ነው። በሂደቱ ውስጥም አፍሪካ ጤናውን ከኢኮኖሚ ጋር በማስተሳሰር ደግሞ ኢኮኖሚው ጤናውን እንዲደግፍ በማድረግ ሂደት ውስጥ ትርጉም ያለው ስራ እንዲሰራ ወረቀቶችና ሌሎችም ጥናታዊ ጽሁፎች እየቀረቡ ይገኛሉ። በዚህ ሂደት የጤና ሚኒስትር ዶክተር መቅደስ ዳባ መልእክት አስተላልፈዋል። ኢትዮጵያ ባለፉት አመታት በተለይም በለውጡ አመታት ውስጥ የሰራቻቸው መዋቅራዊ ሊባሉ የሚችሉ ስራዎች ነው። ስለዚህ ጉዳዩን የጤና ዘርፉን ከመሰረቱ ከመቀየር አንጻር የተሰሩ ስራዎች አሉ። በዚህ ሂደት ውስጥም የግልና የመንግስት ትብብርን ማጠናከር የራስን ብቁ ለማድረግም የተለያዩ መሰረታዊ የሆኑ ስራዎችን በተለይም ደግሞ በተቋማት ግንባታ በአካታች የሆኑ የጤና ተቋማት ማስፋፋት
እና ዲጂታላይዜሽንና ሌሎችም ስራዎች አበረታች ውጤት መገኘታቸውን ሚኒስትሯ ተናግረዋል። ይህ ጉባኤ ለ3 ቀናት ይካሄዳል ዛሬን ጨምሮ። በሂደት ውስጥም የአፍሪካ የጤና ጉዳይ ከኢኮኖሚ ጋር ተሳስሮ ይቀርባል። ኢትዮጵያ በዚህ ሂደት ተሞክሯን ታቀርባለች። ለአሁን ያስኳቸው መረጃዎች እነዚህ ናቸው። በረከት እጅግ አድርጌ አመሰግናለሁ። ለይኩን ላጋራሃን መረጃ መልካም ጊዜ ይሁንልህ።